ሽፈራው ተክለማርያም የምታስታውሱት ነው። ሽፈራው ተክለማርያም መቼም ሰው ጉዱ ወይም ገመና የሚወጣ ሚዲያ ላይ ሲወጣ ነው። የሆነ ሚዲያ ላይ ሲወጣ በተለይ ደግሞ አነጋጋሪ የሆነ አጀንዳ ሰጥቶ ሲሄድ እንዴ ይሄ እኮ እንደዚህ ነው፣ ይሄ እኮ እንደዚህ ያደረገ ነው፣ ይሄ የትላንትና ባክግራውንድ ያመጣው ዘርግፍ አድርጎ ያመጣ በተለይ ሚዲያ አካባቢ ላለ ነው ሰዎች ማለት ነው። ሽፈራው ተክለማርያም ከጋምቤላ የደረሰ መረጃ አለ። በጣም ኢንትረስቲንግ ነው። ለካ እንደዚህ የሚደረግ ነበር በኢህአዴግ ጊዜ የሚባል ጋምቤላ የፌዴራል ጉዳዮች ሚኒስትር ያው አባይ ፀሐዬ ነው ያሳደገው ነው የሚባል ሽፈራው ተክለማርያም እሱ ኢምፓወር እያደረገ ያመጣው እና ሀዲያ አካባቢ በየነ ጴጥሮስን የሚገደረደር የፖለቲካ ህብረት ነው የሚባለው ፖለቲካ ፓርቲያቸው። ይሄ ደግሞ ኢህአዴግ ሆኖ እሳቸውን ብዙ ጊዜ እያሸነፈ ይመጡ የነበረው ፓርላማ ይመጡ ነበርና እሳቸውን እንትን ለማድረግ ተብሎ ነው ኢህአዴግ እሱን መልምሎ ያመጣው ነው የሚባለው። ሽፈራው መልምሎ ያመጣው ያው የስጋ ዝምድናም አላቸውና እኔ አሳድጎ ፌዴራል ጉዳዮች ሚኒስትር አደረገው። የፌዴራል ጉዳዮች ሚኒስትር ማለት የሁሉም ክልሎች ጉዳይ እንደ በላይ ሆኖ ማተር የሚያደርገው ከፌዴራል ጋር ፌዴራልና ክልልን ማገናኝ እንደ ድልድይ ማለት ነው ፌዴራል ጉዳዮች ሚኒስትር እና ቁልፍ ቦታ ነበር ሽፈራው የተሰጠው። ጋምቤላ የምታውቁት በአኝዋክና በኒዌር መካከል ነው የፓወር ስትራግል ብዙ ጊዜ የኖረ ነው። አኝዋክ አለ እና ኒዌር አሉና በኡመድ ኡቦንግ ዘመን ኡመድ ኡቦንግ የሚባሉት አይ ቲንክ ፊሊፒን ሄዶ በቅርብ ጊዜ ነው ከዚህ ዓለም በሞት የተለየው። ኡመድ ኡቦንግ በጣም ተወዳጅ ነበር በክልሉ ብዙ ልማት ምናምን ሲሰራ የነበረ ነው የሚባለውና በኡመድ ኡቦንግ አኝዋክ ነው። በሌሎች ኒወር ደግሞ ስልጣን ይሰጣቸዋል ምናምን እየተባለ ስለነበር ምን ይላል ሽፈራው ሄዶ ይነግራቸዋል። ይሄ ከክልሉ የደረሰን ነው። ከክልሉ የደረሰን በጣም አስተማሪም ስለሆነ ነው። አሁን ይሄ ሙስና ለካ ድሮም ነበር የሚያስብል ስለሆነ ሽፈራው ተክለማርያም ምን ይላል? ጠቅላይ ሚኒስትሩ መለስ ነበር በህይወት ያኔ። ጠቅላይ ሚኒስትር ጽህፈት ቤት ኡመድ ኡቦንግ ይውረድልን እያሉ ከክልሉ ፈተና ስለበዛበት በቃና ይውረድልን እያሉ ኮምፕሌን እያደረጉ ነውና ሪፖርት እየመጣ ስለ ኡመድ ኡቦንግ አስተዳደር ጥሩ አይደለም። እኛ ያው የአኝዋክና የኒዌር ኮምፒቲሽን ነው የነበረው የተባለውና ፒተር ሃው የሚባል የክልሉ የገንዘብና ኢኮኖሚ ትብብር ቢሮ ነው የነበሩት። አሁን ሌላ ቢሮ ኃላፊ ናቸው። ፒተር ሃው የክልሉ ማለት ነው እና እንትን ናቸው በእንትን ኒዌር ናቸው ከአኝዋክ አይደሉም እንደ ኡመድ ኡቦንግ እና ኤኒዌይ ግን ካቢኔ ስለነበሩ ታዘው በኡመድ ኡቦንግ ታዘው ገንዘብ ጠቅላይ ሚኒስትር ጽህፈት ቤት ያሉ ሰዎች ጠቅላይ ሚኒስትሩ አያውቁም መለስ አያውቅም ነው ግን ኡመድ ኡቦንግን ከስልጣን ለማውረድ ጠቅላይ ሚኒስትር ጽህፈት ቤት በቃ ሽርጉድ እያሉ ነው ኮንስፓየር እያደረጉ ከውስጥ አሉና ለነሱ ትንሽ ቦጭቄ ትንሽ ላረጋጋው ክልሉን ኡመድ ኡቦንግ እንዲቀጥላችሁ ከፈለጋችሁ ገንዘብ አምጡ ይላቸዋል። የጋምቤላ ክልል ሪፖርት ነው የምናገራችሁ። ይሄ በስም ጠቅሰን የምንናገረው እና ፒተር ሃው የሚባሉት የገንዘብና ኢኮኖሚ ቢሮ ኃላፊው 1 ሚሊዮን ብር ካሽ ያኔ በትራንዛክሽን ምናምን እንዳይገኝ ተብሎ 1 ሚሊዮን ብር ካሽ ወደ ሜክሲኮ አካባቢ የሚገኘው የፌዴራል ጉዳዮች ሚኒስቴር ጽህፈት ቤት እሱ ሚኒስትር ሽፈራው ተክለማርያም እንካ ብሎ በካሽ አምጥቶ ሰጥቷል። አቶ ፒተር ሃው አሁንም ቢሮ ኃላፊ ናቸው ጋምቤላ። ከዛ 1 ዓመት ነው የቆየው ኡመድ ኡቦንግ 1 ዓመት ነው የቆየው ከዛ በኋላ እና በኋላ ሲጣራ ውሸት ነበር። ከጠቅላይ ሚኒስትር ጽህፈት ቤት ለሽፈራው ተክለማርያም ብር አምጣ ያለው የለ ኡመድ ኡቦንግ ልናወርደው ነው የሚባል ይውረድ ምናምን የሚባል ኢሹም አልነበረም። ሪፖርት ሲመጣለት ወደ ፕራይም ሚኒስትር መለስም የመጣ ሪፖርት አልነበረም። ሁሉ ብሎ ፈጠራ ፈጥሮ ሽፈራው ተክለማርያም ቅርጥፍ አድርጎ የጋምቤላ ክልልን በዛን ሰዓት ማለት የዛሬ 10 ምናምን ዓመት 1 ሚሊዮን ብር ማለት አገር ነው። የአንድ ክልል በጀት በሉት የአንድ ዞን በጀት በሉት ሳታጋ ነው ቅርጥፍ አድርጓቸዋል። እና ፒተር ሃው የሽፈራው ተክለማርያም ጉዳይ ነው የምናወራው። ፒተር ሃው በህይወት አለ። ፕሬዝዳንቱ ነው በህይወት የለው። ሰጪው በህይወት አለ። ሽፈራው ተክለማርያም በህይወት አለ። እንደዚህ ሲያደርግ የነበረ ሽፈራው ተክለማርያም ባለፈው ቲክቶከሮች ያዋጡት ገንዘብ ለትግራይ ለተራቡ ተብሎ የመንግስት ፖሊሲ ነው። አብይ ሄድና እንደዛ ብለ ተናገር ስላለው እንጂ ሰውየውን ሜሴንጀር ነው ያው ይሄን ሜሴጅ አስተላልፍ ተብሎ ነው እንጂ የሱ አቋም ነው ብለን ማንም አያምንም። የአብይ አቋም ነው፣ ምንም ጥርጥር የለውም። ለማስረጃ ያክል ነው እና አብይ እንዳልነው ባለፈው
ማዕድ ማጋራት ብሎ ከች ይላል። አሁን ግን ማዕድ ማጋራት የለባቸው አይዲፒ መርዳት የለባቸው ተርበው ይሙቱ እያለ በገና ቀን ደግሞ ክች ብሎ ያው ተዝናንቶ እንትና መጣች 380 ቤት ሰጠዋለች አዳነች አቤቤ። ቤት ለሌላቸው ጨርቆስ ክፍለ ከተማ በቮለንተሪ የተገነቡ መንግስት የገነባቸው በጣም እና የልደት በዓል ደግሞ የመሰጣጠት የጊፍት ጊዜ ስለሆነ የጌታችን መድኃኒታችን ኢየሱስ ክርስቶስ ልደት ምክንያት በማድረግ ምናምን ቤት ሰጡ ይላል የኢትዮጵያ ቴሌቪዥን። ፋናም እንደዚህ ዛሬ እሱ ፕሮፓጋንዳ እንደዛ ነው። ይሄ እድሜ ልኩ የቆጠበው ከኢህአዴግ ድሮ ጀምሮ የተቆጠበ ቤቶች አገኛለሁ ብሎ 10 90 ነው 20 80 60 40 ምናምን እየተባለ የተቆጠበ በርካታ ገንዘብ እጁ ላይ የፈሰሰበት መንግስት ከዛ አሁን ኢንፍሌሽን እንደዚህ እንትን ላድርገው ብሎ ብሩን ጣጣ አድርጎ ከጨዋታ ውጭ ያደረገው በርካታ የአዲስ አበባ ህዝብ ምን ይላል? 20 80 ቤት የደረሰ 60 40 ቤት የደረሰ ቢል የት ይላል? አዳነች አቤቤ ግን እንደ በቃ እንደተረፈባት እንደ የተተረፈረፈ ኢኮኖሚ የተተረፈረፈ የሃውሲንግ እንትን አቅርቦት እንዳለ አስመስላ በቃ የተተረፈረፈውን የተወሰነ ላጋራችሁ እያለች በነፃ እየሰጠው እያለች ፕሮፓጋንዳ ሰራለች። ገንዘቤ የታለ ቤቴ የታለ የሚል አዲስ አበባ አለ በየቤቱ እያንኳኳ መልስ የለውም፣ ሞራሉም የለውም። ከዚህ መንግስት ጋር መሳፈጥ የለም። ድሮ ኢህአዴግ ችግር የለበትም። ሰላማዊ ሰልፍ ትወጣለህ፣ ትጠይቃለህ፣ በየጋዜጣ ሄደህ ኢንተርቪው ትሰጣለህ፣ በየሚዲያ ምናምን። ከዚህ መንግስት ጋር ሰፋጣ የለም፣ መሳፈጥ የለም። በዚህ አጋጣሚ መሳፈጥ የለም። አንደኛው ማሳያ ጠቅላይ ሚኒስትሩ ሚኒስትሩን በሚረቅጥበት በሚሰድብበት ጌታቸው ረዳ ሚኒስትር ነው፣ የምስራቅ አፍሪካ ሚኒስትር ነው። አብይ የሾመው ለራያ ደቡብ ትግራይ ሂድና በጥብጥልኝ ብሎ ነው የሾመው መጀመሪያ ያው ከትግራይ ተጠራርጎ ሲወጣ እና ራያ ወድ ወረደም ወጥሮ አይ ይሄማ ቆይ እንጂ እዚህ አካባቢ ግጭት እንዳይነሳ ይሄ እዚህ አካባቢ እያለ በዚህ ውጥረትም እኔ ትንሽ ልጠቀምበት ብሎ ወድ ወረደም ትንሽ ሞክሮ ነበር የተወሰነ ወራት። ክራይሲሱን አስቀጥሏል ወድ ወረደ። መጨረሻ ላይ ሂሳቡ ራሱ ያወራደዋል ሌላ ጊዜ ምንም ጥርጥር የለውም፣ ማንም አይለቀውም። እኔ የደቡብ ትግራይ ራያን ሄድና ፖለቲካውን እንትን አራግብልኝ እና ወጣት መልምለ ወደ አፋር እያልክ መልምልልኝ ብሎ ለሱ ላይ ሰጠው። ጌታቸው ምስራቅ አፍሪካ አማካሪ መሆኑ በሚዲያ ነው የሰማው፣ የሚያውቀው ነገር የለም። የራያ ጉዳይ የደቡብ ትግራይ ትግራይ ጉዳይ ማነስ ያደርግልኛል፣ የትግራይና ኤርትራ አካባቢ ጽምዶ ምናምን የሆነ እንትን እንዳይፈጠር ትታረግልኛል፣ እሱ ላይ የተሰጠው ኃላፊነት እሱም የተናገረው ነው። እኔም ምስራቅ አፍሪካ ለኔ አይደለም የተሰጠው፣ ሚዲያ ላይ የተነገረው እሱ። ኤኒዌይ ግን ሚኒስትር ነው። የዚህ አማካሪ የዶሮ እርባታ አማካሪ የሚሆን የፖለቲካ አማካሪ ማህበራዊ ጉዳይ አማካሪ የሚሆን ዳንኤል ክብረት ሚኒስትር ነው። ለሚኒስትር ድሮ ልጅ ያለ ጌታቸው ይሏል። አሁን ምንድነው ጌታቸው ምን ነበር ድሮ? የመቀሌ ዩኒቨርሲቲ ህግ አስተማሪ ነው፣ ምንም ጥርጥር የለም። በጣም ሌጋል ፊሎሶፊ፣ ጁሪስፕሩደንስ፣ ሂውማን ራይትስ፣ ኢንተርናሽናል ሎው በጣም ማለት እንትን የሚያስፈልጋቸው ነው የሚያስተምረው። አስተምሯል። ለነዛ ዛሬ አስተምሮታል። ዛሬ እኮ እሱ ተማሪ ነበር። ከዛ በኋላስ ማዕከላዊ ኮሚቴ ሆነ። ውጭ ጉዳይ ዳይሬክተር ጀነራል ነበር። የፓብሊክ ዲፕሎማሲ ዳይሬክተር ጀነራል ነበር። ዳይሬክተር ጀነራል አምባሳደር ነበር። ሌላ ሀገር አገልግሎ በጣም ብዙ አመት አገልግሎ የመጣ ነው። ዳይሬክተር ጀነራል የሚባል ውስን ናቸው ቦታዎቹ። ፖዚሽኑ ቀላል አይደለም። የፓብሊክ ዲፕሎማሲ ዳይሬክተር ጀነራል መጀመሪያ አካባቢ ነው የተሰጠው። ትልቅ ነው ማለት ነው። ከዛስ ሚኒስትር ሆነ፣ ኮሚኒኬሽን ሚኒስትር ሆነ። የኢትዮጵያ ምላስ ነበር፣ የኢትዮጵያ አንደበት ነበር። ትልቅ ነው። ይሄ ልጅ ሆኖ ነው ያገኘው ነው እያለ። ከዛ የኢትዮጵያ ለፍስ አስፈጻሚ ነው። የትግራይ ማውስፒስ ነበር። የቲዲኤፍ የ2 ዓመት የትግራይ ጦርነት ዋና ፊት ለፊት ዋና የትግራይ ፌስ ነበር። ይሄ ልጅ ሆኖ አይደለም ይሄ ሁላ ስልጣን ያገኘው። ልጅ ሆኖ አይደለም በራሱ ነው ስል በቃ ቢያንስ እየታመነ ድርጅቱ እያመነ የሰጠው ነው። ህፃን ሲሾም አልነበረም። ኢህአዴግ አልሾመው። ኢህአዴግ ህፃን ሾሟል እያለ ነው አብይ አህመድ። ጌታቸው ምንድን ነው የገጠመው? ፋቲግ ነው የገጠመው፣ ድካም ነው የገጠመው፣ መሰላቸት ነው የገጠመው። መሰላቸት የትግል ብዙ ጊዜ የምናወራው ሞመንተም ያስፈልጋል።
የሆነ ጊዜ በጣም ሲራዘም ምናምን ሰው ይሰዋል፣ ተስፋ ይቆርጣል፣ በደሞዝ ይደለላል፣ የፖለቲካ አቋም ምናምን መዋዠቅ ይመጣል፣ ምን አገባኝ ይመጣል፣ መዳከም ይመጣል። ብዙ ነገር አለ፣ ብዙ ነገር ያጋጥማል። ጥቂቶች ናቸው እንደዚህ እስከ መጨረሻ መሄድ የሚችሉት አሉ፣ ጽኑ ሰዎች። ትግል እንደዛ ነው። ጌታቸው መሃል ላይ የገጠመው ፋቲግ ነው፣ መሰላቸት። ምን አገባኝ ከዚህ በላይ እኔ ምን አላተመኝ ከዚህ በላይ የትግል መንፈስ ማለት ይሄ ነው። ካመጣጡ ጀምሮ እንደዚህ አይነት ህይወት ስላልነበረው ነው። ኦዶ ሆነበት ቆላ ተንቤን ሄዶ ሌላ ያ የመሰለ የጌታቸው መልክ ተቃይሮ ገርጥቶ ያው የምታውቁት ፎቶ ያ ጊዜ እንዲመለስ አይፈልግም በፍጹም። ከዛ አብይ እንደምንም ብዬ አብይ ይሄን ሁላ ያዋረድኩት ሰው በሆነም አብይ ጋር መጠጋት ካስጠጋ አጠጋለሁ ብሎ ሄደ ገባ። ፋቲግ ብቻ አይደለም ከትግራይ ከሱ ጓደኞች ጋር በገባው ችግር እና እነሱን በቀላለሁ ብሎ ነው አሁን የገባው እዛ ላይ እንጂ አሜሪካ ገብቶ ኢንተርናሽናል ኤንጂኦዎች ላይ ዩናይትድ ኔሽንስ የተለያየ በጣም ብዙ ኔትወርክ ፈጥሯል። ኦልሬዲ በነበረው ስልጣን ብዙ ሰዎች ያውቃል። እኔ ከዚህ በኋላ ፖለቲካ ውስጥ አልገባም፣ ከትግራይ ይሄን ሁላ ትግራይ እንዲ ተኮፍሼ ተከብሬ እንዲ ሳኒታይዘር አርአዶም ወድረዳ እየተባልኩ የኖርኩበት ክልል አረብሽም ቢል አሜሪካ ነበር፣ አውሮፓም ነበር፣ የትም ነበር። እኔ አልገባም ብሎ እንዲያውም ባይቃወሙም ነው አብይ ባይቃወሙም ነፃ ሆኖ መኖር ይችላል ነበር። አሁን ይሄ ፋቲግ ብቻ ሳይሆን አምኖበትም ነው አብይን ማገልገል አለብኝ፣ ይሄ ቡድን መበቀል አለብኝ ከሚል የተነሳው እንጂ መውጫ ቀረዳ በቦሌ አትወጣም ተብለው አዲስ አበባ እንደሚንከራተቱ እንደነ ንጉሱ ጥላሁን ሆኖ አይደለም፣ እንደዛ አይደለም። ይሄ አብይ መርገጥ የፈለገበት ግን ማየት ይችላልላችሁ። አብይ መርገጥ እሱን ጌታቸው መርገጥ የፈለገበት እነ ጌታቸው ረዳት ድሮ ልጅ እያሉ አዲስ አበባ የሚሰራውን ስራ ብልጭልጭ ነው ይሉ ነበር። አሁን ባደጉበት ዘመን እንደዛ የሚያስቡ አይመስለኝም። ቢኮዝ ኢንፍራስትራክቸር ብልጭልጭ መሆን አይችልም። ሪቨር ማጽዳት እንደዛ መሆን አይችልም። ያኔ ምላሽ አያስፈልግም። የሚያስፈልገው አሁን በተግባር እያሰፉ መሄድ ነው ያንን ነገር ያንን ስራ እና ምሁራን ቀረብ ብለው ማየት ከጀመሩ ከኢንዱስትሪው ጋር ይገናኛሉ። ከኢንዱስትሪው ጋር የሚገናኙበት አንዱ መንገድ አዲስ አበባ ሪቨርሳይድ ብሏል። ብዙ የእውቀት ጋፕ አለ። እመኑኝ ብዙ ነገር አናቅም። ፍላጎት አለ፣ ሙከራ አለ። ስታዩ፣ ስታነቡ፣ ስትጎረጉሩ ግን ታርቃላችሁ። ስንዴ በጋና ክረምት ይሆናል። ብዙ የሚቀር ነገር አለ ስንዴ ላይ። እዚህ ጋር 40 ነው፣ እዚህ ጋር 45 ነው፣ እዚህ ጋር 35 ለምን? እዚህ ጋርም ዩሪያ ነው፣ እዚህ ጋርም ዩሪያ ነው፣ እዚህ ጋርም ዩሪያ ነው። ሶይል ታይፕ አውቀን አይደለም የጎደለው ምን መግበው። አንድ ሰው ዝም ብሎ ካርቦሃይድሬት ብቻ ቢሰጠው ፕሮቲን ካላገኘ እንደሚሆነው አይነት ነገር ነው መሬታችን እየሆነ ያለ። ሞያ ያስፈልጋል። እዛ አካባቢ ቀረብ ብላችሁ ብታግዙ ብሪጁ ይፈጠራል ብዬ አስባለሁ። ግን ፖሊሲዎቻችን እንዴት እናንተ ጋር ይደርሳሉ? ፖሊሲዎቻችን እንዴት መንግስት ይሄን ንዝጋውና አጠገቡ ያሉት ፕሮፌሰር ባህር ዞዴ እሳቸው ናቸው። ባህር ዞዴ ሂስቶሪያን ናቸው። አሁን 80 ይሆናቸዋል፣ 80 ይሆናቸዋል። ፕሮፌሰር ባህር ዞዴ ከተባሉ በጣም የትናይት ነው። ህጻናት እያለን ነው እኛ እንኳን አንደግራጁዌት ያለን እንኳን ያው እኔ እንደዛ ነው ማቃቸው። ድሮ እንደዚህ ብዙም ለውጥ የላቸው። ሰው የሚፈልገው ምንድነው? እኔ እኮ ከፕሮፌሰር ባህር ዞዴ ጋር እኩል ቁጭ ብዬ እኔ 7ኛ ክፍል ስባል የነበረ አዲስ አበባ ዩኒቨርሲቲ አሉ ከሚሏቸው ፕሮፌሰር ባህር ዞዴ የሂስትሪ ታሪክ ጸሐፊያን ብዙ ችግር አለባቸው። እሷም በብዙ ይወቀሳሉ። ግን አያገባኝም። እኔ ታሪክ ሰው ስለሆንኩ ብዙ ሰው የሚወቅሷቸው አሉ በታሪክ አጻጻፋቸው። ግን ቢያንስ የተከበሩ ናቸው አሁን ካሉት ሂስትሪ ሰዎች። ከሳቸው ጎን ቆሞ እንደዚህ መናገር እኔ እኮ ደረጃዬ እዚህ አካባቢ ነው። አሁን ፕሮፌሰር አብይ አህመድም ልትሉኝ ይችላልላችሁ ለወደፊቱ እንደዚህ መልእክቱ እያስተላለፈ ያለው እሱ ነው። ደረጃዬ የትልልቅ ሰዎችን አምጥቶ የማውረድ ነው አሁን አላማው። ትላልቅ ሰዎች የሚባሉ እነ ፕሮፌሰር አለምፀሐይ አሉ። አይቻታለሁ። ፕሮፌሰር አለምፀሐይ የመጀመሪያ የኢትዮጵያ እንትን ፕሮፌሰር ፋርማሲ ዲፓርትመንት 5 ኪሎ አይቻታለሁ ይመስለኛል። እዛ ፕሮፌሰር አሉ የሚባሉ ሰዎች እንዲሁ በቲቪ የሚያውቃቸው በስም የሚያውቃቸው እዛ ቁጭ ብሎ ያው ያስረዳል። ፊዚክስም ያስረዳል። አይዛክ ኒውተን እኮ በ26 ዓመቱ ነው ይሄን ሁላ ሂሳብ ቀመር የሰጠን እኮ ይላል፣ ያስተምራል። ግን ኢሊት ነው ወይ እሱ? ምሁር ነው። ችሎታ
እንዴ ቀላል አይደለም። በቃ እዛው የፊዚክስ ፕሮፌሰሮች ነን የሚሉትን በሙሉ ቁጭ አድርጎ በ1650 ነው የሰጠን እኮ ካልኩለስ የፈጠረልን በ1650 እኮ ነው ክፍለ ዘመን ያስተምራቸዋል። ይሄ ሰውዬ ድፍረት አለው ነው። ደፋ ስለሆነም ነው አገር እያወደመ ሰው እየገደለ ሀገር እያፈናቀለ ሰው ይሙት አይሙት የኔ ጉዳይ አይደለም እያለ ጠቅላይ ሚኒስትር የሆነውም በድፍረት ነው። ድፍረትም ነው ይሄ ሰው ጓደኛዬ ምናምን ማል የሥራ ባልደረባዬ ገዱ አንዳርጋቸው ቲም ገዱ ምናምን የሚባል አላቅም። ለማ መገርሳ የችግር ጓደኛዬ እንደዚህ አብሮ አደጌ ቲም ለማዬ ምናምን አማካሪ መካሪ ስለነበረው አላቅም። ሁሉም በካሽ ሁሉም ጓደኛ ምናምን ስልጣንና ስልጣን ይሄ ከየት መጣ? ከድፍረት ነው። ከድፍረት ነው። እሱ ወደ አፎም ኤርትራ መንግስት ባይኖር ኖሮ ምን ይውጣን ነበር በሚባልበት ጊዜ ምን ፕላን ያደርግ ነበር? ከቲፒኤልኤፍ ጋር ከጌታቸው ረዳ ከነጻድቃን ጋር ከምናምን ጋር ጅቡቲ ምን ያደርግ ነበር? ሻዕቢያ እንምታው እልም ያለ ጦርነት ላይ ግን በዛ ሰዓት አስመራና አዲስ አበባ እልም አሪፍ ፍቅር ነው የሚመስል አክት የሚያደርገው አብይ አህመድ። ሻዕቢያ እንደዚህ ያደረገ ሲባል በፍጹም ሻዕቢያ እኮ ዩኒፎርማችን የሻዕቢያ ዩኒፎርም ገብተን ነው ትግራይ የተዋጋ ነው። ሻዕቢያ ጋር ምንም የለም። እዚህ ሄዶ ጅቡቲ ሄዶ ሲሸልስ ሄዶ ዲል ያደርጋሉ። አብረን ሄዱ ምቱት አብረን እንምታውና በቃ የኛና እናንተ ይረጋጋል። መጀመሪያ ግን እሱ እንምታው። ከዛስ እሱ ደግሞ ሄዶ ቶሎ ይሄን እናጠናቀው ቲፒኤልኤፍ እናጠናቀው። አስመራ ይመላለሳል። ደግሞ አብይ ይሄዳል። ጌታቸው ማን ነው ይሄ አብርሃም በላይ ይሄዳል። ሬድዋን ሁሴን ይሄዳል። ይሄ ማን ያደርጓል? 4 ኪሎ ተቀምጦ ጅቡቲ ሄዶ ሻዕቢያ እንምታው እያለ ሄዶ ደግሞ ሻዕቢያ ጋር ሆኖ ይሄን ያደርጋል። እኔ የሌላ ሀገር መሪ ይሄን ይችላል ብዬ አላስብም። እኔ እንደዚህ አይነት መሪ የለሽ እንደዚህ አይነት በተንኮል የተገነባ እኔ ያውቃሉ ኤርትራ መንግስት ያውቃል። ይሄ ለምን ብሎ መጨረሻ ዙር ላይ የመጨረሻ 3ኛ ዙር የመጨረሻ ውጊያ ለምን እንደተሳተፉም እንደዚህ ብሎ ጅቡቲ እንደዚህ አይነት ሂሳብ እንዳለው መጨረሻ ላይ ኤርትራን መምታት እንደሚፈልግ ኤርትራ መንግስትን መጣል እንደሚፈልግ ገና ችግር ውስጥ እያለ የኢትዮጵያ መንግስት ችግር ውስጥ እያለ የአሜሪካ ልኡካንም የትግራይ ልኡካንም የዚህ ልኡካን ሄዶ ጅቡቲ እንምታው ህወሓት አላደርገውም። ያ ተቀጥሎ ነው የመጣ ተጋብዞ የመጣ ነው። እኔ ጉዳዬ ወዝን ኢትዮጵያ ያለ ችግር ነው። የኢትዮጵያ መንግስት ነው እኔ እየመታኝ ያለው ሌላ ተጋብዞ የመጣ ጋር ጉዳይ የለኝም። ጉዳይ የመጀመሪያ የገጠመው የኢትዮጵያ መንግስት ነው። የኢትዮጵያ መንግስት ነው እኔ ሉዓላዊነትን ጥሶ በወረራ የጎረቤት ሀገርን አስወርሮ የጎረቤት ክልል ያስወረረኝ ይሄ መንግስት ነው ብሎ እንቢ ያለ ለውሳኔ እንጂ አለ እኮ ራሱ ይናገራል። ጌታቸውም ነጻድቃንም ምናምን ወደ ኤርትራ በቃ ጥሩ ነው ብሎ ተቀብሎ መጥተው ነበር። ኢቭን አፍተር ዘ ፕሪቶሪያ ፒስ አግሪመንት መጥቶ በቃ አሁን ጨርሰናል፣ በፕሪቶሪያ ዘግተናል፣ ይሄ በቃ አሁን ኤርትራ እንምታ በሚባልበት ጊዜ በዛ ሰዓት ኤርትራ ልኡካን ቡድን አዲስ አበባ ይመላለሱ ነበር። ዴሌጌሽን ኢትዮጵያ ቴሌቪዥን የአርቲፊሻል ኢንተለጀንስ እነ ወርቁ ጋቸና ቢሮ ምናምን እየሄዱ እያስጎበኟቸው ነበር። አለፍ ብሎ ወደ መቀለ ግን ነጻድቃን ጌታቸው በሚሄዱበት ግን እንምታው አለን ምን እናድርግ እያሉ ዲስከስ ያደርጉ ነበር። ይሄ መንግስት መርህ የለሽ ነው። ምን መርህ የሚባል ነገር የለም። ጌታቸው ለዛ ነው ጌታቸው ልጅ አልነበረም። ነገታቸው ድሮ ጥንት ልጅ በነበረበት ጊዜ የአዲስ አበባ ልማት ብልጭልጭ ነው ይል ነበር። ምን ጥርጥር አለው? እኔ እኮ አይደለም ብልጭልጭ ያልኩት እኮ የዓለም በሙሉ ዋይት ኤሌፋንት ነው። ዋይት ኤሌፋንት ምን ማለት ነው? አይሰራም፣ አመርትም። ህንድ ዋይት ኤሌፋንት የሚባል አላቸው። የህንድ እንትን ነው ይሄ ሌላ ኤሌፋንቱ ነው የሚሸከመው ነገር እንትን ማለት። ዋይት ኤሌፋንት ለመልክ ብቻ እንደዚህ ነው የሚሆነው። ምርት አያመርትም፣ ኤክስፖርት አያደርግም፣ ፎሬን ከረንሲ አያስገኝም፣ ስራ አይፈጥርም። ፒያሳ 4 ኪሎ እንደዚህ በሳይክል ትሄድበታለህ። ምንድነው የሚያመነጨው ነው። ዋይት ኤሌፋንት ማለት ምንም አይነት ቫልዩ አድ የሚያደርግ ስራ ፈጠራ ዶላር ያመጣ ምናምን አይመጣ እና ልማት ፎርዛት ማተር አብይ አህመድ እዚህ አሜሪካ ዋሽንግተን ዲሲ መጀመሪያ ጊዜ የመጣበት ጊዜ የምታስታውሱት ምን ብሎን ነበር?
ኢንፍራስትራክቸር ዊዝአውት ኢንፍራስትራክቸር ኢዝ ጉድ ፎር ናቲንግ አለ። እውነት ነው። ኢንፍራስትራክቸር የሚባል ተርሚኖሎጂ የለም በብሪቲሽ ዲክሽነሪ። በጣም ሪቫይዝ የተደረገ ዲክሽነሪዎቹ ኢንፍራስትራክቸር የሚባል የለም። ኢንፍራስትራክቸር በሌለበት ግን ሀሳቡ ማለት የፈለገው ኢንፍራስትራክቸር ዊዝአውት ኢንፍራስትራክቸር ኢዝ ጉድ ፎር ናቲንግ ሲል በሱ ቤት ኢንፍራስትራክቸር መሰረተ ልማት ኮንዶሚኒየም ግንባታ የኢህአዴግ ማለት ነው ምንም ዋጋ የለውም። ለምን ልማት አለ ህዝብ የሚሸት ነገር የለውም። ለህዝብ ላይ ጠብ የሚል እንትን አላገኘም ነው። ኮንዶሚኒየም መገንባት ለህዝብ አይጠቅምም። መንገድ ይሁን ለመንገድ መገንባት ለህዝብ አይጠቅምም። ኢትዮ ቴሌኮም መገንባት ለህዝብ አይጠቅምም። ዩኒቨርሲቲ መገንባት ለህዝብ አይጠቅምም። መብራት ኃይል መገንባት ለህዝብ አይጠቅምም። በሙሉ ለህዝብ አይጠቅምም ማለት ኢንፍራስትራክቸር ማለት የሰው ልጅ ጭንቅላት ላይ ፕሮባብሊ ሂውማን ዴቨሎፕመንት ማለት ሊሆን ይችላል። ሂውማን ዴቨሎፕመንት ሊል ይችላል። ይሄ አዲስ አበባ ልማት አይደለም ብልጭልጭ ነው ሲል ጌታቸው ብሪሊያንት በነበረበት ጊዜ ነው። በህይወት እያለ ነው። እጅ ሳይሰጥ ነው። ፋቲግ ሳይሰማው ድካም ሳይሰማው የመሰላቸት የትግል መሰላቸት ደረጃ ሳይገባ ከነ ሙሉ የትግል አቅሙ በነበረበት ጊዜ አብይ አህመድን የገለጸበት አንደበት ማንም ኢትዮጵያዊ በአማርኛም በአፋን ኦሮሞም በጉራጌኛም በትግርኛም የገለጸው ሰው የለም። he gave him the right description ትክክለኛ ማንነቱን በእንግሊዝኛም በአማርኛም በትግርኛም የገለጸው በተለይ በአማርኛ እንደ ጌታቸው ረዳ የገለጸው ሰው የለም። እና ድሮ ጌታቸው የመሳሰሉ ብልጭልጭ ነው። አዲስ አበባ ብልጭልጭ ነው። መሀል ገባ ብትሉ መብራት የለም። መብራት ጠፋ። ወጣ ስትሉ ይሄ ዋና ከተማ ብልጭ አለ። እንደዛ ነው አይደል? አዲስ አበባ ያላችሁ እንደዛ ዋና መንገድ ላይ መጥፋት አይችልም። ውስጥ ስትገቡ ችግር ነው። ኮስት ኦፍ ሊቪንግ ምንድን ነው? ህዝብ አሁን ጌታቸው ሰሞኑ ሲናገር የነበር አሁን የአዲስ አበባ ልማት የህዝብ ነው። ህዝብ ማዕከል ያደረገ ልማት መሆን አለበት። ይሄን ትግራይ እንዲኖር ፈልጋለሁ አለ። የአዲስ አበባ ልማት ብልጭልጭ ነው ያለበት ጌታቸው ድሮ ቆላተን ቢኖር ነው ማለት ሆኖ እሱ ነው ትክክለኛ አቋሙ መሆን የነበረበት። ግን ኦልሬዲ ዋጅቆ ወድቆ ተምዘግዝጎ ተዳክሞ ተሰላችቶ እዚህ ትግል ውስጥ ተገባ ማለት ነው ያለበት። ወደሽ ከተረፋሽ ምንድነው ምን ይባል ተረት አለ እኮ የራሱ ጉዳይ። አሁን እየረገጠው እኮ ነው። ከዚህ በላይ እንደዚህ አይነት ረገጣ አለ እንዴ? ፊት ለፊት ተቀምጦ ሚኒስትር ጌታቸው ረዳ እየተባለ የአዲስ አበባ ዩኒቨርሲቲ ድሮ ያስተማሩት ተማሪዎችም ጓደኞቹም ጌቾ እያሉ እየጨበጡት ሚኒስትር እየተባለ በቦዲጋርድ እየሄደ ድሮ ህፃን እያለ አሁን ነው ያደገው። ስንት ዓመቱ ነው አሁን? ማጆሪቲ ኤጅ የደረሰው 18 የሞላ አሁን ነው። የመንግስት ኮሚኒኬሽን ሚኒስትር የነበረ የኢህአዴግ ፈላጭ ቆራጭ የኢህአዴግ ስራ አስፈጻሚ የህወሓት ስራ አስፈጻሚ ነበረ። እንደዛ ነው። ምክትል የቲፒኤልኤፍ ሰው የነበረ እንደዛ ነው። ኤኒዌይ የአብይ አህመድ ቋንቋ እኔ ይበለው ይላሉ አንዳንድ ሰው። ያው ምንም ይበለው የሚባል አለ። አብይም የኤሊት ቦታ ነው ይሄ። ባህሩ ዞሪስ ፕሮፌሰር ምን ይላሉ ማለት አወያይ ናቸው ተካብረው። መቼም ና ተብሎ ሰው ተመርጦ እኮ ነው። አብይ እኮ ነው መራጮ እኮ የሚመርጥላቸው እኮ። አዲስ አበባ ዩኒቨርሲቲ ወይ ብርሃኑ ነጋ ምናምን ትምህርት ሚኒስትር አይደለም የሚመርጠው። እገሌ ይሁንልኝ እኔ እገሌ እኩያ ነው መባል የምፈልገው። ፕሮፌሰር ብርሃኑ 7ኛ ክፍል በኋላ የት እንደማይ አልተማረም ሲባል የነበረ ሰውዬ ኢቢኤስ መጥቶ ያዋረደው ኢቢኤስ አለ ያዋረደው። ኢቢኤስ ለትምህርት ቤቱ ጠቅላይ ሚኒስትራችን ይሄ ትምህርት ቤት እኮ ጠቅላይ ሚኒስትር ዶክተር አብይ አህመድን የኢትዮጵያ ጠቅላይ ሚኒስትርን ያፈራ እኮ ነው። እዚህ ክፍል ነበሩ 12ኛ ቢ ነው 12ኛ ሲ ነበሩ። ይሄው ክላሳቸው አብይ አህመድ ይላል እዛ ላይ መቼ 96 ዓመተ ምህረት። ከዛስ ሽፈራው ሽጉጥ ያነበበው ህይወት ታሪኩስ በ1992 93 ባችለር ዲግሪ ከምናምን የሚባል ኮሌጅ ያው ኮሌጁ ራሱ እኮ ጠፋ ስሙ። ከዚህ ኮሌጅ የመጀመሪያ ዲግሪ ያገኘ ዲግሪ የሚባል በዛ ሰዓት አይሰጥም ነበር ኮሌጁ። ዲግሪ የተቀበለው 93 94 ሃይ ስኩል የጨረሰው 96። እንደዚህ እኮ በዘራቸው አድርስ እኮ ነው እንደዚህ አይነት ታሪክ። ይሄ ሰውዬ እንደዚህ ተብሎ ታሪኩ ባጭሩ የአብይ አህመድ ታሪክ ይሆና ያያለች። ከዛ ጥሮ ግሮ በጣም በርካታ መጽሐፍቶችን አበርክቶ በርካታ የአዲስ አበባ ዩኒቨርሲቲ ተማሪዎችን አስተምሮ
በማስተርስም በፖስት ግራጁዌት በርካታ ጥናታዊ ጽሁፎችን አድቫይዝ አድርጎ ተማሪዎችን አስመርቆ በዚህ እድሜ ወደ 80 የተጠጋ ፕሮፌሰር ከሱ ጋር ቁጭ ብዬ መነጋገር አለብኝ። የኔ እኩያ መሆኑን ማሳየት አለብኝ። እኔ ማለት አብይ አህመድ አሊ ከ7ኛ ዘልዬ ፒኤችዲ ያለኝ ሳይሆን ይሄው ከባህሩ ዘውዴ ጋር እኩል ነኝ ማስተላለፍ የፈለገው እሱ ነው። አንደኛው ረገጣ እሱ ነው። ደግሞ ዩኒቨርሲቲ አስቸገራችሁ ነው የሚላቸው። ጅማ ስንሄድ የኮሪደር ልማት ምናምን አስቸገራችሁ። አዲስ አበባ ዩኒቨርሲቲም እኛ እንደዚህ እየገነባ ነው፣ እናንተ ግን አጥራችሁ እንደዚህ አሁን ማፍረስ የሚፈልገው መለስ የገነባው አጋጣሚ አለ እንዴ? በመለስ ጊዜ የተገነባ አለ ወደ ሎው ስኩል አካባቢ ወደ 5ኛ በር አለ ይመስለኛል፣ ወደ ሎው ስኩል ጀርባ እሱ ይመስለኛል በኢህአዴግ ጊዜ የተገነባው እንጂ የደርግና የኃይለ ሥላሴ ነው። መለስ የገነባው ነው ማፍረስ የሚፈልገው እሱ ወይ እንድራስ እሸቴ የገነባው እንድራስ እሸቴ የገነባው ከሆነ ያፍርሰው። ሌላ ነገር ግን ምንም ከአዲስ አበባ ዩኒቨርሲቲ ጋር መፍራት አለበት እኮ ግቢው ራሱ ካሪዝማ አለው እኮ ግቢው ካሪዝማ አለው እኮ የዛሬ አድርገው የአብይ መጫወቻ ሆኖ ለሁሉም ዲግሪ ሰጠው ፒኤችዲ ሰጠው እያለ ተጫወተበት እንጂ ሌላ ዩኒቨርሲቲዎቹ የተጫወተባቸው አንደኛው በአፍሪካ በዓለም ሁለተኛ ዩኒቨርሲቲ ልንገነባ ነው አለ። የምን ዩኒቨርሲቲ? ኤአይ ዩኒቨርሲቲ በዓለም የሆነ ሀገር አለ ከዓለም የትኛው ሀገር እንደሆነ ከዛ ሁለተኛ ኢትዮጵያ የምትገባ እኛ በ6 ወር አሁን በቅርብ ልንጀምረው ነው። ካልሰማችሁ የእሱ ጉዳይ አለ። እኔ በሱ ብዙ አልስማማም። ለምሳሌ የዩኒቨርሲቲው ቻርተርድ መሆን ስታስቡት የነበራችሁ ዋጋ የከፈላችሁበት ጉዳይ ከሆነ መንግስት ያጸድቀው በግራሚው በቀኝ ሰምቷቸዋል ማለት ነው። የኢትዮጵያ የኤጁኬሽን ኳሊቲ ጉዳይ ፕሮፌሰር ብርሃኑ ከመጡ የጀመርነው ጉዳይ አይደለም። ፕሮፌሰር ብርሃኑ ሮድማፕ ሰርተን ፍኖተ ካርታ ሰርተን ስራ ጀምረን የመጡት ለፖለቲካል ፍጆታ አንዳንድ አሉባልታ ስለምሰማ እንደዛ አይደለም። ዶክተር ጥላዬ ጋር ጀምረ ነው ዶክተር ጌታሁን ጋር ቀጥለን ፕሮፌሰር ብርሃኑ የቀጠሉት ጉዳይ ነው። ከጅምሩ መሻቱ ነበረን። ሁለት ነገር፣ አንደኛ ቻይልድ ኤጁኬሽን ላይ እንስራ፣ ሁለተኛ ሃይር ኤጁኬሽን ደግሞ ኳሊቲ ላይ እንስራ የሚል ከመጀመሪያው ሀሳባችን ነበር። 3 ሚኒስትሮች መጥተዋል። ከ3ቱ ሚኒስትሮች ጋር ኮንሲስተንትሊ ያን ፍኖተ ካርታ ሪያላይዝ ለማድረግ ጥረት አድርገናል። ፍኖተ ካርታውን ከእናንተ ጋር ተወያይተናል። ከእናንተ ውስጥ ማን እንደነበረ አላውቅም፣ ግን ከምሁራን ጋር 2 3 4 መድረክ ተወያይተናል። በቻርተርም ተወያይተናል። ቻርተር የፈሩ ምሁራን እኮ ነበሩ። ዩኒቨርሲቲዎች ቻርተር ሊሆኑ ሲባል የፈሩ ምሁራን ነበሩ። መንግስት ደፍሮ ውይይቶች ነበሩ። እነዚህን ውይይቶች እያበራከትን እንድንሄድ መጀመሪያ ሀሳብ መኖሩን ማረጋገጥ አስፈላጊ ነው። ጊዜ በጣም ውድ ነው ጓዶች። ኦፒኒየን እና አይዲያ ለይተን አይዲያ በተቀናጀ መንገድ ካለን መንግስት በጣም ዝግጁ ነው። የእናንተን ኦፒኒየን አድምጦ ግን የፖሊሲ አካል ለማድረግ መንግስት ዝግጁ አይደለም። ቢኮዝ መንግስት የራሱ ሀሳብ አለ። ያን የሚያግዝ ሀሳብ ነው የሚፈልገው እንጂ ሰው የሚመስለውን ስሜት በመናገር ብቻ ያ ስሜት አልተደመጠም ቢል ብንፈልግም አናሳካውም። ቅድም እንዳልኳችሁ የሀሳብ ብዛት የሜንታል ኢንዳይጀሽን የሚያመጣ ከሆነ አይተገበርም። ሀሳቡ ግን ፕራክቲካሊ የሚተገበር እየሆነ ከሄደ ለዛም ከተጋገዝን ብዙ ጉዳይ ይመለሳል ብዬ አስባለሁ። ሲጠቀለል የኢትዮጵያ መንግስት ለኢትዮጵያ ብልጽግናን ይመኛል። ለኢትዮጵያ ብልጽግናን ሲመኝ የኢንተሌክቹዋል ሊደርስ የሀሳብ መሪ መሆናቸውን ያምናል። የኢንተሌክቹዋል ሊደርስ ዋናው ዘር ያለው እነሱ ጋር መሆኑን ያምናል። ያ ዘር ሲመጣ ከአረም ጠብቆ ተንከባክቦ ውሃ ጠጥቶ ለፍሬ ማብቃት በየደረጃ ያሉ የማህበረሰብም የተቋም መሪዎችም ኃላፊነት እንደሆነ ያምናል። ለዚህ ነው የመጣሁት። እኔ እናንተ ጋር ብንነጋገር ለኢትዮጵያ የሚበጅ ሀሳብ ጀነሬት ማድረግ እንችላለን በሚል እሳቤ ነው። ግን ኢንተሌክቹዋልስ ማለት እዚህ ግቢ ውስጥ ያሉ ሰዎች ብቻ ማለት አይደለም። ያው ከዛ በኋላ ረገጣ ይጀምራል እና በአፍሪካ ለጠቅላላ እውቀታችሁ ሁለት ለአፍሪካ ሀገሮች ሁለት ስኮላርሽፕ እንሰጣለን አለ። ሁለት በኤአይ ነው። የኢትዮጵያ ግን በጣም ኮምፒውተር አድርጋችሁ ትገቡበታላችሁ። ኢቨን አዲስ አበባ ዩኒቨርሲቲ እነሱን ጭምር ይመስላል። በዚህ እድሜ መቼም ኤአይ ለመማር እንገባለን የሚል የዛው ያሉ ዩኒቨርሲቲዎች መምህራን አይገቡ። ግን ለኢትዮጵያ በጣም በኮምፒቲሽን ነው። ለአፍሪካ ደግሞ ሁለት ስኮላርሽፕ እንሰጣለን። በዚህ በ6 ወር ውስጥ በዓለም ሁለተኛ እንገነባለናል። በዓለም ሁለተኛው ኤአይ ዩኒቨርሲቲ የለም፣ በዓለም የለም። ኢትዮጵያ ትገነባለች። ጃፓን የለም፣ ቻይና የለም፣
አሜሪካ የለም የሆነ ሀገር ላይ ትኖራለች እቺ ማን እንደሆነች አላቅም እቺ ሀገር ማን እንደሆነች አሁን የኢትዮጵያ ቤስት ጓደኛ ማን ነው ቤስት ጓደኛ ማን ጓደኛ የለውም እኮ የቱርክ ኤርዶጋን ነበር ነገሩ አሁን ትንሽ ያው ከእጁ ያመለጠበት ነው ምንም ጓደኛ የለውም ምናልባት ዱባይ ያለው ሰው ያላቅም ጌታቸው ለዚህ ሰውዬ ይገለጸበት ጌታቸው ልጅ አይደለም ምንለው ጌታቸው ልጅ አይደለም ያው እንዳልኳች ፋቲግ ገጥሞት መሰላቸት ገጥሞት ነው እንጂ አብይን የገለጸበት በዚህ ምድር ላይ ማንንም ሰው ሊገልጸው አይችል ለወደፊቱም አይገልጸው በፍጹም ከባድ የሚባል በፍጹም ወተርታ ምንድነው ማያወላዳ የሚባል ምሳሌ አቅርብ ካልክ አብይ ነው አቅርብ የሚችለው አገር የአገር ክህደት ሲፈጸም ማየት የሚፈልግ ወገን ካለ ሌላ ታሪክ ማጥናት የለበትም አብይ የሰራውን ስራ ማየት ብቻ የአገር ክህደት ግልጽ ምሳሌ ነው አብነት ነው የቴክስት ቡክ ኤግዛምፕል ነው ይሄን የቴክስት ቡክ ኤግዛምፕል የፈጠረ አብይ ስለ ሉዓላዊነት ለማውራት ምንም አይነት የሞራል መሰረት የለውም ለነሱ ስራ ሲሰራ ነበር እኔ አብይ አህመድ ለአሜሪካ የስለላ ተቋማት ጠይቀው ሳይሆን ጠይቆ ይሰራ ነበር ጠይቆ ባይዘይ ምንድነው ከሃዲነትን ራሱ መጥፎ ስም ከሚያሰጡት ሰዎች አንዱ አብይ ነው አብይ መታወስ ከሚችል ከሆነ ካሁን በኋላ እንዳይፈርስ ብዙ የሞከረለትን ሀገር ባጭር ጊዜ ውስጥ በህዝብ ድጋፍም ጭምር በጭብጨባም ጭምር ኢትዮጵያ ማፍረስ እንደቻለ ትንሽ ሰው ተደርጎ ነው ግን አንፎርቹኔትሊ ያው ትውልድ ሲዘክረው ይኖራል ኢትዮጵያን ያፈረሰው ዱርዬ ተብሎ ሲታወስ ነው የሚኖረው ማለት ነው ያ ትክክል ይሄ ኢትዮጵያን ያፈረሰው ዱርዬ እየተባለ ታሪክ ሲያስታውሰው ይኖራል አሁን ነው በቃ ጌታቸው ትልቅ በነበረበት ጊዜ ነው ልጅ በነበረበት ሳይሆን ትንሽ መጠቅ ያለ ከብዙዎች መጠቅ ያለ አገላለጽ ፖለቲካ ኮሚትመንት ዕውቀትን በሁሉም የተሟላ ነበር እና ወደ ኤአይ የቀለደበት ጉዳይ እንለፍ እንዴ ኤአይ ያልኳቸው አሁን ማለት ነው አሁን ለመጀመሪያ ጊዜ ኤአይ ዩኒቨርሲቲ ልንገነባ ነው እና ለሚቀጥሉት 6 ወራት ስራዎቻችንን እንጨርሳለን የኤአይ ዩኒቨርሲቲ ስንፈጥር ማክሲመም 1000 ግራጁዌትስ ካለን ይበቃናል ቢያንስ 100 ግን ስኮላርሺፕ ነው ለእያንዳንዱ አፍሪካ ሀገር ሁለት ስኮላርሺፕ እንሰጣለን ኢትዮጵያ ውስጥ ባለው ተማሪ ማክሲመም 2% ነው ኮምፒት ካደረገው የምንቀበለው ማክሲመም በጣም ትንሽ ግን ፕራክቲካል የሆነ ሰው እንፈጥራለን ለዚህ ከናንተም ከዲያስፖራውም የምናሳትፋቸው ሰዎች ይኖሩ ይሆናሉ ቴክኖሎጂ ላይ መሽቀዳደም አለብን የኤአይ ዩኒቨርሲቲ በአለም ደረጃ አሁን አንድ ሀገር ብቻ ነው ያለው የኤአይ ዲፓርትመንት የፈጠሩ አሉ የኤአይ ኮርስ የሚሰጡ አሉ እናንተን ጨምሮ እነሱ አሉ ኤአይን ብቻ የሚሰራ ማሽን ለርኒንግ ላይ ሮቦቲክስ ላይ ዴታ ማይኒንግ ላይ ኮምፒቲንግ ላይ የሚሰራ ብቻ ተቋም ግን በአለም ላይ እስካሁን አንድ ነው ያለው እኛ ሁለተኛው እንሆናለን ከፈጠን ለምን ያላችሁ እንደሆነ ትውልድ ላይ ለመስራት እሽቅድድም ስለሚፈልግ አጨበጨቡለት ኮምፒቲንግ ላይ ዳታ ማይኒንግ ላይ ሮቦቲክስ ላይ የአይቲ ቋንቋዎች ስለሆነ አይቲ ነው ይሄ ሰው ለካ እውነት በቂ ዕውቀት አለው ሰውየው እነዚህ ፊልዶች እኮ የኛ ፊልድ ነው ሪል እኮ ወደ አይቲ አካባቢ ያለው ኮምፒቲንግ የማቴማቲክስም ጭምር ነው ኢንፋክት ይሄ ሮቦቲክስ ምናምን ይታወቃል ወር እንት ነው እነዚህ ቃላቶች ጣጣ የፊዚክስ ሁላ ባለፈው ትላንት እኮ ድሮ የራሳናቸው ቃላቶች ጭምር ፊዚክስ ማለት በሃይ ስኩል ያለ ብዙ ሰው እስከ 12 ቢያንስ ፊዚክስ ተምሮ ያለፈ ነው እና አብይ አቆም የኒውተን ሎው 1 ሎው 2 ያለ ምናምን ዝም ብሎ 11ኛ 12ኛ ምናምን የተማርናቸው አንዳንድ ነገሮች ምንም ፕሪንሲፕሎቹ አንዳንድ ሊያውቀው አይችልም ግን ጉግል ያደርጋል ቻት ጂፒቲ ያመጣል ጣጣጣጣ ከዛ ኦርጋናይዝ የሚያደርጉለት ልጆች አሉ በደንብ አድርጎ ተቀናይሶ ከዛ ሪሄርስ ናጀምር ቢሮ ዘግቶ እንትኑን አሳልፍ ይያል ጀዝባ ብሎ ይሰደበው ማለት ሪሄርስ አድርጎ እነዚህ አዲስ አበባ ዩኒቨርሲቲ ሰዎችማ በኔ ካልተደነቁ በኔ ካላጨበጨ ሞች አድራለሁ 2 ቀን 3 ቀን ሪሄርስ አድርጎ ነው መጥቶ አዲስ አበባ ዩኒቨርሲቲ መጥቶ ያስጨበጨባቸው በአለም ሁለተኛ ዩኒቨርሲቲ ሆናለን ኤአይ ዩኒቨርሲቲ ተዘግቶ አባቴ ዩኒቨርሲቲ ተዘጉ
ብርሃኑ ነጋ የሚባለው ሰውዬ እኮ የለም እኮ ዩኒቨርሲቲዎች ዘጋቸው እኮ ወደ ብርሃኑ ጁላ ነው ቢሮ ተቀይሮ የብርሃኑ ነጋ ቢሮ ተቀይሮ ወደ ብርሃኑ ጁላ ሄደ እኮ ተሳስታቸዋል ቢሮ ተሳስታል እየተባለ ብርሃኑ ጁላ ቢሮ እኮ ነው እየገባ ያለው ወጣት እኮ እና ምርጥ AI 1000 ማክሲማም ዴቨሎፕ እናደርጋለን እንደዚህ አይነት ትውልድ እንገነባለን በአለም በነጋሽ ብቻ በአለም የሚሏት ቋንቋ ዛሬም የገናም አይደል የገና እንትን አይደል በአለም የሚለው ሁሌ ኢትዮጵያ ማወዳደር የሚፈልገው በ2030 እንደዚህ ነው አላለ በ21 ምናምን እንደዚህ ነው አላለ የሚለው ሰው ያስጨበጭባል በረጋሽ እነዚህ ማጨበጨቡ እኮ አጨበጨቡለት ፕሮፌሰር ዶክተር ነኝ የሚል የጥሩ ነገር ምኞት አይከለከልም በነገራችን ላይ የ10 ዓመት ብቻ ሳይሆን የ30 ዓመት እቅድም አወጥተናል በ2050 ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ደረጃ ትመደባለች የሚልም እቅድ አወጥተናል ሁለት ሀያላን ሀገራት ይኖራሉ ከሁለቱ አንዷ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ ምንም ጥርጥር የለውም ኢትዮጵያ በ2100 በዓለም ሰባተኛዋ ኢኮኖሚ ትሆናለች በዓለም በ2040 በ2050 ብዙዎቻችሁ ስላላችሁ ታዩታላችሁ ሰራ ያለውት የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች ለዚህ የሚያስችሉ በጣም በርካታ ስራዎች ይሰራሉ ነው ሽፍታ አለ ግን ትሆናለች የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች ምንም ጥርጥር የለውም ይሄ በ2100 ያለበት በ2100 አሁን ስንት ነው ያለነው በ21 18 ነው ያለነው በፈረንጅ ነው ያሰበው አላቀው በ21 26 ነው ያለነው ወደ 74 ዓመት በኋላ ማለት ነው ከ74 በኋላ ምን አገባው አብይ በ74 ዓመት በኋላ የለም እንኳን አብይ ገና አሁን የሚወለዱ ልጆች ናቸው ይሄን ሊያዩ የሚችሉ አሁን አብይ በሚለው ማለት ነው ከ74 ዓመት በኋላ በ2100 ችግር የለውም እኮ እያንዳንድሽ ስለማትኖር በዛን ሰዓት እድሜሽ ስለማይፈቅድ እኔ ዝም ብዬ ተቀድጄ እናንተንም ዝም ብዬ እዚህ ጋር ብረፈርፋችሁ ብረቅጣችሁ ችግር የለውም እኮ በ2100 በዓለም አንደኛ ትሆናለች ምን ጣጣ አለው ትችላለህ ነው ሰው ያስጨበጭባል አሁን ኮምፓይሌሽን በአፍሪካ አንደኛ በ2030 በ2050 በ2100 ይቀጥላል ሰው ማጨብጨቡ ይቀጥላል ሰውየው መናገሩ ይቀጥላል